እንዲህ የማምለጫ ዋሻን አፍንጫቸው ስር ያዘጋጁ አይመስሉም ነበር። ትግራይ መቀበሪያቸው ትሆናለች ብለው ሲዝቱና ሲደነፉም ጽንፈኛ ቡድናቸውን በጦር ሜዳ የሚያዋጉ እንጂ በዋሻ ውስጥ ተሽሎክልከው የሚሸሹ አልመሰሉም። ይህ በምስሉ ላይ የምትመለከቱት ጉድጓድ በሰሜኑ ጦርነት ጊዜ የነደብረ ጽዮን ማምለጫ ቀዳዳ ነበረ። ይህ ዋሻ የትግራይ ክልል አስተዳዳሪዎች በጽህፈት ቤታቸው ቅጥር ግቢ ውስጥ ያስቆፈሩት አንዳች አደጋ ቢመጣባቸው ለማምለጥ ብለው ያዘጋጁት የምድር ውስጥ መተላለፊያ ነው። ያኔ የመከላከያ ሰራዊቱ በ15 ቀን ኦፕሬሽን መቀሌ ገብቶ ሲያድር የመጀመሪያ ጉዞውን ያደረገው ወደ ክልሉ መቀመጫ ወደ ፕሬዝዳንቱ ቢሮ ነበረ። በዚያ አንድ ያልተገመተ አንደበት ብዙ ይናገር ነበርና የምላሱ ቃል ለልቡ ጀግንነት አበድሮት እንደው ለማየት የሰበር ዜናው ጋጋታ ከምን እንደመጣ ለመፈተሽ በቀጥታ ወደ ፕሬዝዳንቱ ጽህፈት ቤት አመሩ። ዳሩ ግን የ15 ደቂቃ መብረቃዊ ኦፕሬሽኒስቶቹ ሰዎች እንደ ፍልፈል መሬት ለመሬት ተስበው አመለጡ እንጂ እንደ ንግግራቸው አልተገኙም። ታዲያ ያ የህወሓት ሹማምንቶችን ከሞት ያስጣለው ዋሻ ይሄ ነበረ። አሁንስ ይሄ ዋሻ በምን ሁኔታ ላይ ይገኝ ይሆን? ይህን ጥያቄ እንድናነሳ ያደረገን ሰሞነኛው የጽምዶ እንቅስቃሴና የድሮኗ ነገር ነው። አዲስ ስታንዳርድ የተባለ የዜና አውታር በአንድ ትንታኔው ላይ ጽምዶን እንዲህ ይገልጸዋል። እስከ ቅርብ ጊዜ ድረስ በአፍሪካ ቀንድ ባሉ የፖለቲካና የጸጥታ ተዋናዮች መካከል ብቻ ተወስኖ የነበረው አንድ ቃል በአሁኑ ወቅት በአዲስ አበባ በአስመራና በመቀሌ መካከል ዋነኛ የተቃራኒ ትርክት ጉዳይ የሆነ መጥቷል። አሁን ላይ ፍጹም የተለያዩ ትርጓሜዎችን የያዘው ጽምዶ የተሰኘው የትግርኛ ቃል የፖለቲካ ትኩረትን እያገኘ የመጣ ሲሆን የኢትዮጵያ ባለስልጣናት ቃሉን የአገር ሉዓላዊነት አደጋ ላይ የሚጥል አዲስ የጂኦፖለቲካዊ ጥምረት አድርገው ሲያቀርቡት፣ የኤርትራ ባለስልጣናትና የትግራይ ተዋናዮች በበኩላቸው የሰላምና የእርቅ ተነሳሽነት መሰረት ነው ሲሉ ይገልጹታል። ባለፈው አንድ ዓመት ውስጥ የዚህ ቃል እድገትና ሽግግር ከጦርነት በኋላ በሰሜን ኢትዮጵያና በሰፊው አፍሪካ ቀንድ ቀጠና እየተቀየረ ያለውን መጠነ ሰፊ ውጥረት የሚያንጸባርቅ ነው። በዚህ ቀጠና ያልተቋጩ ውዝግቦች፣ ቀጠናዊ ሽኩቻዎችና ስለ እርቀ ሰላም ያሉት ተቃራኒ እይታዎች አሁንም ድረስ የፖለቲካ ንግግሮች ላይ ተጽዕኖ ማሳደራቸውን ቀጥለዋል ይላል ትንታኔው። ይህ ጽምዶ ይሉት ነገር ባለፉት ቀናት አንድ እንቅፋት ደጋግሞ እየመታው ነው። የዚህ እንቅፋት ስም ደግሞ ድሮን ይባላል። አሁን የኢትዮጵያ መንግስት በሱዳንና በኤርትራ በኩል ያሉ ድንበሮቹን የሚጠብቀው በድሮኖች አማካኝነት ሆኗል። የኢትዮጵያ አየር ኃይል በእነዚህ አካባቢዎች የ24 ሰዓት የድሮን ቅኝት እያደረገ ነው። ታዲያ ከዚህ የድሮን ቅኝት ለማምለጥ ተስፋ አድርገው በምሽት ሲጓዙ የነበሩ የህወሓት ሰዎች ከአንድም ሁለት ጊዜ የድሮኗ ሰለባ ሆነዋል። ብዙዎች እዚህ ጋር ጥያቄ ያነሳሉ። ከወራት በፊት የህወሓቱ ጀነራል ምግበይ አሁን የድሮን መቃወሚያ ታጥቀናል የሚል ፉከራ አሰምተው ነበረ። ታዲያ እንዲህ በድሮን እሳት ስትነዱ ምነው አልጠቀማቸው የሚል ጥያቄ። መልሱ ግን $400 ሚሊዮን ወጣበት የተባለው የድሮን መቃወሚያ መልክ ብቻ ሆኖ መገኘቱ ነው። ባጭሩ የህወሓት ሰዎች በአውሮፓ ነጋዴዎች ሿሿ ተሰርተዋል እንደማለት ነው። የዚህ የጸረ ድሮን ግዢ ጋር በተገናኘ ከምስራቅ አውሮፓ ደላሎች ጋር ግንኙነት ተደርጎ ነበር ከበርካታ ወራት በፊት። ይህንን ያደረጉት ሶስት አካላት ናቸው። ወይዘሮ ፈትለወርቅ ገብረ እግዚአብሔር፣ ዶክተር ደብረጽዮን ገብረ ሚካኤል እና ባለሀብቱ አቶ ዳዊት ገብረ እግዚአብሔር። ሶስቱም ባደረጉት ውይይት ከምስራቅ አውሮፓ ሀገሮች የጸረ ድሮን እንዲመጣና የጸረ ድሮኑ ያው ቢገጣጠም አክሰሰሪዎቹ መጥተው ቢገጣጠም የሚል ሙያተኞችን መጥተው በመቀለ ወደ ኩሓ ወጣ ብሎ ባለ የሰሜን አየር ምድብ በሚባል ቦታ ላይ ነበር የመገጣጠም ስራ ሲሰራ የነበረው ለበርካታ ወራት እና በዛ መልኩ የመገጣጠም ስራ ተሰርቶ አሁን ሙከራ ሲደረግ እንግዲህ ሰሞኑን የምታዩት የድሮን ጥቃት ነው የተሞከረው። ያው ውጤታማ መሆን አልቻለም። ስለዚህ $100 ሚሊዮን የሚቆጠር እነዚህ የኢስት ዩሮፕ ዜጎች ወስደዋል። ነገር ግን ያው ያቀረቡት ፌክ የጸረ ድሮን ኢኩዊፕመንት ነው ያቀረቡት። በዚህ የተነሳ እንግዲህ ያው ውዝግብ ተፈጥሯል። አመራሮቹ ላይ ብዙ ነገር እየተባለ ነው። በጣም የሚያሳዝነው ነገር ይሄ ማይ ዌይ ኦር ሃይዌይ የሚባለው አይነት የደብረጽዮን አካሄድ ሁሌም እንደዚህ ነው። እንግዲህ ከ5 ዓመት በፊት በነበረው ጦርነትም ማን እንደሚወስደው የማይታወቅ ከህዝብ የተሰበሰበ ከዲያስፖራ ቢሰበሰብ ገንዘብ ነበር በዚህ መልኩ የሚባክነው። ይሄም እንግዲህ ለጸረ ድሮን ተብሎ ወጪ ተደርጓል። ወጪ የተደረገው ግን ያው ፌክ የሆነ
ኢኩዊፕመንት እና እንደዚህ አክሰሰሪዎች ናቸው የመጡት። የትግራይ ጉዳዮችን በልዩነት በመዘገብ የሚታወቀው ጋዜጠኛ ዳዊት ከበደ ይህን መረጃ ማውጣቱ ምናልባት መሳሪያውን ተስፋ አድርገው የህወሓትን የእውር ጉዞ የሚቀላቀሉ ሰዎችን ቁጥር ይቀንስ እንደው አብረን የምናየው ነው። ይህ በድሮን ጥቃት ስጋት ውስጥ ያለው የህወሓት ቡድን ጽምዶ ብሎ የሚጠራው ጥምረት አንዱ ክንፍ ፋኖ ነው። ያውም በዘመነ ካሴ የሚመራው ፋኖ። ዘመነ ካሴ ከህወሓት ጋር ፈጥሮታል የሚባለው ይህ ጥምረት የጎንደር ፋኖችን ይይዙት ይጨብጡት ነገር አሳጥቷቸው ለመግለጫም አጣድፏቸው አስተውለናል። ዘመነ ካሴ ከህወሓቶች ጋር ተናበው ለጽምዶ መንበርከኩ የሚያስቆጣም የሚያሳፍርም ነው ባዮች ናቸው የጎንደር ፋኖች። ሁለተኛ ዘመነ ካሴ እየከሰሱ ያሉት በዘመነ ካሴ በኩል ከወያኔ ሰዎች ጋር እየተፈጠረ ያለ መጣመድ ወይም ጽምዶ ብለው ነው የሚከሱት። ዘመነን የጎንደሮቹ የሚከሱት አንደኛ ቅድም ያነሳሁት ጸረ ጎንደር አመለካከት አስተሳሰብ ያላቸውን የሚዲያ ሰዎች ጋር እየቀረበ ባለቤቶቹን ሲያሞካሽ እና ሲሸልም ነበር። አንደኛ እሱ ነው። ሁለተኛ ከወያኔ ካሉት ጋር ዘመነ ከሞላ ጎደል ወይም የዘመነ ቡድን የወያኔ ጉዳይ አስፈጻሚ ሆኗል ነው የሚሉት እነሱ። ተጠቅሳለሁ ከመግለጫው ላይ ከሐሰት ትርክት ዘማቾች ሽልማትና ውደሳ ጎን ለጎን አሁንም አፋብን በመሪው በአቶ ዘመነ ካሴ በኩል ከወያኔ ሰዎች ጋር እየፈጠረ ያለው መጣመድ እጅግ በጣም የሚያስቆጣም የሚያሳፍርም ድርጊት ነው ብለውታል። ይሄ የጎንደር መግለጫ ነው። የሐሰት ትርክት ዘማጆችን ማሞካሸቱ እንደተጠበቀ ሆኖ በሌላ በኩል ግን ዘመነ ከቲፒኤልኤፍ ጋር ወይም ከህወሓት እነሱ ከወያኔ ካሉት ጋር የፈጠረው ጥምዶ ወይም እነሱ መጣመድ ነው ያሉት የሚያስቆጣም የሚያሳፍርም ነው ብለውታል። የዘመነ ካሴ እስር ቤት ውስጥ ባለ ደቃቃ ፍራሽ ላይ ታለመ ትልም አሁን በእርሱና በእስክንድር ብሎም በጎንደሮች መካከል ለገባው ነፋስ እንደ ሰበብ የሚቆጠር ነው። ምክንያቱም ዘመነ በአንድ ንግግሩ ላይ ሲናገር እንደሰማ ነው የፋኖን ትግል ማድረስ የሚፈልገው በአማራ ክልል ደረጃ የሽግግር መንግስት እስከ ማቋቋምና ከዚያ በኋላ ለኢትዮጵያ በእርሱ አጠራር ለትልቋ ኬክ መታገል እስከሚለው ድረስ ነው። በእርግጥም ኢትዮጵያ ሁሉም የየብሔሩን ማንኪያ ይዞ እየመጣ እንዳሻው የሚዝቃት የፖለቲካ ኬክ ከሆነች ቆይታለች። እናም ዘመነ ካሴ ለዚች ኬክ ብሎ ለሰየማት ሀገር የሚታገለው በቅድሚያ የአማራ ክልልን ስልጣን በሽግግር መንግስት በኩል ከያዘ በኋላ እንደሆነ ነው የእስር ቤት ቆሌው የነገረው። ይሄ ህልም ደግሞ በህልሙም በእውኑም 4 ኪሎን ብቻ ለሚያስበው እስክንድር ነጋ እንደ ቅዠት የሚቆጠር አዲስ ብአዴን የሚል ስምም የሚያሰጥ ነው። ብአዴን ይሉት ያንጋፋ ፖለቲከኞች ህብረት 30 ጊዜ ስሙን እየቀያየረ ለመጣው ለሄደው ሁሉ ከማጎንበስ ውጪ ምንም የፈየደው የለም የሚለው እስክንድር ነጋ ብአዴንን አስወግዶ የእርሱን ቦታ የሚያዝ ስትራቴጂ የስልጣን ጥም ማርኪያ እንጂ ለውጥ ማምጫ አይደለም ብሎ ያምናል። እናም የዘመነ መዳረሻ በሆነችው ባህር ዳርና እስክንድር ነጋ በሚመኛት 4 ኪሎ መካከል ያለውን የብዙ ኪሎ ሜትሮች ርቀት ስፋት ያክል በዘመነ ካሴና በእስክንድር ነጋ መካከልም ልዩነት ተፈጥሯል። ይህ የአካሄድ ልዩነት ነው እንግዲህ ሁለቱን ሰዎች ጎጃምና ሸዋ ላይ አስቀምጦ የሚያነታርከው። አሁን እስክንድር ነጋ ማለት ከጎጃም ተባሮ በጎንደር ፊት የሚሰጠው አጥቶ በሸዋ እንደ ባንዳ ታይቶ የወሎን ድንበር ጥጋት እየታከከ የሚሽለኮለክ ስደተኛ ፋኖ ሆኗል። በአንጻሩ ዘመነ ካሴ ደግሞ ከሰሞኑ ባህር ተሻግሮ አድማስ አሳብሮ ሊበር ዳር ዳር እያለ ነው ይባልለታል። እንዲያውም አገር ጥሎ ከሄደ ቆይቷል ብለው የሚያሙትም አሉ። ከዲያስፖራው የሰበሰበው ገንዘብ ያለቀበት እስክንድር
እስክንድር አኝከው እንደተፉት ሸንኮራ ፈላጊ ሲያጣ ዘመነ በአንጻሩ ወደ የትኛው ሀገር እንደሆነና ለምን ምክንያት እንደሆነ ለጊዜው ባይታወቅም ወደ ውጭ ሊወጣ ስለመሆኑ ነው መረጃዎች የሚጠቁሙት። የዘመነ ካሴን ወደ ውጭ ለመሄድ ማኮብኮብ ተከትሎ የሱን ስፍራ ማን ይተካው ይሆን የሚል ጥያቄ መፈጠሩም አልቀረም። ጎጃም ላይ ያለው ፋኖ በዚህ ዙሪያ ቀደም ብሎ ማሰብ የጀመረ ይመስላል። ዘመነ ካሴ ምናልባት ለትግሉ ገንዘብ ለማሰባሰብ አሊያም እንደ ሌሎች አጋሮቹ ከውጭ ሆኖ ትግሉን ለማገዝ ሊሆን ይችላል ወደ ውጭ የሚወጣው። ምናልባትም ከነጨራሹ ትግሉ በቅቶትም ሊሆን ይችላል። ትልቁ ጥያቄ ግን ባህር ማዶን አሻግሮ ማለም የጀመረው ዘመነ መውጫ በሩ በቦሌ ነው ወይንስ በባሌ የሚለው ነው። መቼም እርሱ ለጠቅላይ ሚኒስትሩ የተመኘላቸውን እብደት ገንዘቡ ካላደረገ በስተቀር በቦሌ በኩል ለመውጣት እንደማያስብ ግልጽ ነው። የመጣው ይምጣ ብሎ ይህን ሪስክ ቢወስድ ግን እንኳን ጫካ ገብቶ ለሚታገል ፋኖ ይቅርና ቲያትር ለማሳየት እስራኤል ለመሄድ አንድ ከያኒ ርህራሄ ያላሳዩት ጥበቃዎች ማንቆርቱን አንቀው ወህኒ እንደሚወረውሩት ሳይታለም የተፈታ ነው። ግራም ነፈሰ ቀኝ ግን ዘመነ በአንድም ማለ በሌላ መንገድ ከሀገር የሚወጣ ከሆነ በሚል የእርሱን ቦታ የሚተካው አልጋ ወራሽ የሰሞኑን መግለጫዎች በመስጠት ወንበሩን እየተለማመደው ያለ ይመስላል። የጎጃም ጫካዎች ውስጥ ተጥዶ የሚፍለቀለቀው የንግስና ቅባት በአስረስ ማረ ዳምጤ አናት ላይ ሊቀባ የቀረው አንድ ሐሙስ ብቻ ነው። ለዚህም ነው አሁን ከጎጃም ፋኖ በኩል የሚሰጡትን ሰሞነኛ መግለጫዎች ጃን ዘመነ ካሴ በሌሉበት ለመስጠት የደፈረው። ታዲያ ዘመነ ካሴ ፋኖን ከህወሓት ጋር አጋብቶ ከኤርትራ ጋር አጣምሮ አፋብን ለሚሉት ድርጅታቸው ጽምዶ የሚል ካባ ደርቦ ሲኮበለል መከላከያ ሰራዊቱ በበኩሉ አያሌ ማስጠንቀቂያዎችን ይሰጥ ነበረ። የኢፌድሪ መከላከያ ሰራዊት ስጋቱን ከሳምንታት በፊት በይፋ ገልጾ ነበረ። የመከላከያ ሚኒስቴር የውጭ ግንኙነትና ወታደራዊ ትብብር ዳይሬክተር ሜጀር ጄኔራል ተሾመ ገመቹ የኢትዮጵያ ወታደራዊ ባለስልጣናት ጽምዶን በተመለከተ ለዲፕሎማቲክ ማህበረሰብ አባላት ማብራሪያ መስጠታቸውን ግንቦት 15 ቀን ይፋ አድርገዋል። ሜጀር ጄኔራል ተሾመ ጽምዶ የተሰኘውን እንቅስቃሴ ከቀጠናዊ ተዋናዮች ጋር አብረው በሚሰሩ የኢትዮጵያ አካላት የተጠነሰሰ የጸረ ሉዓላዊነት ሐሳብ ነው ይሉታል። ኢትዮጵያ ለውጭ ዲፕሎማቶችና ወታደራዊ አታሼዎች ስለ መንግስት አቋምና ሊወሰዱ ስለሚችሉ ምላሾች ማሳወቋንም ይገልጻሉ። ማንም ሰው ይህንን ሐሳብ ወደ መሬት ለማውረድ ቢሞክር ከኢትዮጵያ መንግስት የሚሰጠው ምላሽ ምን ሊሆን እንደሚችል አስቀድመው እንዲረዱት እንፈልጋለን፣ አስቀድመውም ተነግሯቸዋል ብለዋል። ምንም እንኳን ሜጀር ጄኔራል ተሾመ ገመቹ ይህ ሐሳብ በአሁኑ ወቅት ለሀገራዊ ደህንነት በቀጥታ የተደቀነ ስጋት ተደርጎ እንደማይወሰድ ቢገልጹም ሐሳቡን ተግባራዊ ለማድረግ ለሚደረግ ለማንኛውም ሙከራ ግን ጠንካራ ማስጠንቀቂያ ሰጥተዋል። ይህንን ሐሳብ ወደ መሬት ለማውረድ ትንሽ እንኳን ቢንቀሳቀሱ በእሳት ላይ እንዳለ ሰም ይቀልጣሉ ሲሉም አስጠንቅቀዋል። እነዚህ አስተያየቶች የተሰነዘሩት ከኤርትራ ጋር የተገናኙ መገናኛ ብዙሃን የኢትዮጵያ ተቃዋሚ ፖለቲከኞች በፖርት ሱዳን ውስጥ የኤርትራና የሱዳን ተሳታፊዎች ናቸው ከተባሉ ግለሰቦች ጋር ሲገናኙ የሚያሳይ ተንቀሳቃሽ ምስል ባሰራጩበት ወቅት ነው። የኢትዮጵያ ባለስልጣናት ይህንን እድገት ከሻከረው የሱዳን ግንኙነትና አዲስ እየመጡ ካሉ ቀጠናዊ ጥምረቶች አንጻር ነው የሚመለከቱት። የጽምዶ ፖለቲካዊ ግዝፈት በአገር አቀፍ ደረጃ ለመጀመሪያ ጊዜ ጎልቶ መውጣት የጀመረው በመስከረም ወር 2018 ዓ.ም ነበረ። የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የተባበሩት መንግስታት ድርጅት ዋና ጸሐፊ ለሆኑት አንቶኒዮ ጉቴሬዝ መስከረም 22 ቀን 2018 ዓ.ም በጻፉት ደብዳቤ የኤርትራ መንግስትና የህዝባዊ ወያኔ ሓርነት ትግራይ ህወሓት አንጃ ጽምዶ የተሰኘ አዲስ ጥምረት መመስረታቸውን ገልጸው ነበረ። ሚኒስትሩ ጥምረቱ በኢትዮጵያ ላይ ጦርነት ለመክፈት በንቃት እየተዘጋጀ ነው ሲሉ ገልጸው በሰሜን ኢትዮጵያ ለሚንቀሳቀሱት የፋኖ ኃይሎች ጨምሮ ለሌሎች የታጠቁ ቡድኖች ድጋፍ እያደረጉ ነው ሲሉም ይከሳሉ። ጌዲዮን ጢሞቴዎስ በደብዳቤው አክለውም የህወሓት አዛዦች በወልዲያ በራያና በወልቃይት አካባቢዎች በተደረጉ ወታደራዊ እንቅስቃሴዎች ላይ መሳተፋቸውን የጠቀሱ ሲሆን ይህም በህዳር ወር 2022 እንደ አውሮፓውያኑ አቆጣጠር የተፈረመውን የፕሪቶሪያውን የሰላም ስምምነት የጣሰ ድርጊት ነው ሲሉ ይተቹታል። ውጭ ጉዳይ ሚኒስትሩ ይህን ክስ ካሰሙ ከወራት በኋላ ጄኔራል ተሾመ ገመቹም በወታደራዊ ድምጸት ቆፍጣና ንግግር ካደረጉ ከሳምንታት በኋላ የጽምዶው አድራጊ ፈጣሪዎች ሊያዘዋውሯቸው በነበሩ ሰዎችና መሳሪያዎች ላይ የማያዳግም እርምጃ ተወስዶ ተመልክተናል።